በዛሬው የቪዲዮ ሌሰናችን የምንነጋገረው እጽዋት በሚል ርዕስ ይሆናል። ህይወት ያላቸው ነገሮች ይራባሉ፣ ያድጋሉ፣ ይሞታሉ። ይህ የህይወት ያላቸው ነገሮች ባህሪ ነው። እጽዋትም ህይወት ካላቸው ነገሮች ውስጥ የሚመደቡ ናቸው። ይህንን ርዕስ ከመማራችን በፊት ልናውቃቸው የሚገቡ ቃላትን አስታውሰናቸው እንላለን። ዋቅላሚዎች፣ ብሪዮፋይት ኦር ሳረንስቶች፣ ቴሪዶፋይት ወይንም ፈርን፣ ፈንገስ፣ ዱኬ፣ ህዋስ ወለድ እጽ፣ ዱኬ ወለድ እጽ። በአይናችን ከማይታዩት ከባክቴሪያዎች ጀምሮ እስከ ትልልቅ እንስሳትና እጽዋት ድረስ ያሉ ህይወታዊ ነገሮች በሙሉ በአምስቱ ዋና ዋና ክፍሎች ወይንም ስፍኖች የሚመደቡ ሲሆን በዚህ ርዕስ ስለ እጽዋትና እንስሳት ብቻ ትንሽ ግንዛቤ ከያዛችሁ በኋላ ከዚያም ስለተወሰኑ የሰው አካል ስርዓቶች የምትማሩ ይሆናል። የእጽዋት ዝርያዎች በሙሉ ወይንም ስፍን እጽዋት በሁለት ዋና ዋና ምድቦች ይመደባሉ። አንደኛ ዘር የሌላቸው ዝቅተኛና የመራቢያ አካላቸው ጎልቶ የማይታይ እጽዋት ወይንም ስውር ጾታዊ እጽዋት ሲሆኑ፣ ሁለተኛው ደግሞ ዘር ያላቸው ከፍተኛና የመራቢያ አካላቸው ጎልቶ የሚታይ እጽዋትን ወይንም ፍጥ ጾታዊ እጽዋት የሚያካትቱ ናቸው። በዚህ ርዕስ ስር ስለ ዘር አልባ እጽዋት መዋቅር፣ ዑደተ ህይወታቸውና ያላቸውን ጠቀሜታዎች በመጠኑ የምትማሩ ይሆናል። ዘር የሌላቸው እጽዋት። ዘር የሌላቸው እጽዋት የሚባሉት በእድገት ደረጃቸውና በመጠናቸው በዝቅተኛ ደረጃ ላይ የሚገኙ እጽዋት ዝርያዎች ናቸው። ለምሳሌ ብሪዮፋይት፣ ሳረንስቶች እና ቴሪዶፋይት ፈርኖች ሲሆኑ፣ ዋቅላሚዎችና ፈንገሶች ደግሞ እጽዋት መሰል ዛካላት ናቸው። ዋቅላሚዎች በአይነትም ሆነ በመጠን የተለያዩ ዛካላት ሲሆኑ፣ ብዙዎቹ በባህር፣ በኩሬ፣ በረግረጋማ ቦታ፣ በወንዞች፣ በሐይቆችና በውሃ ማጠራቀሚያዎች ላይ ይገኛሉ። ዋቅላሚዎች ምግባቸውን መስራት የሚችሉ አካላቸው ግንድ፣ ስርና ቅጠል የሌላቸውና በእርጥበታማ ወቅት በጾታዊ ወይንም ኢጾታዊ መራቡ የሚራቡ ዛካላት ናቸው። ፈንገስ ዘረንጉዳዮች። ፈንገሶች ምግባቸውን ማዘጋጀት የማይችሉ ዛካላት ሲሆኑ፣ የሚኖሩትም በእጽዋት ወይንም በእንስሳት ላይ ጥገኛ በመሆን ከሌሎች ዛካላት ጋር ተደጋግፎ በመኖር ወይም የሞቱ እንስሳትና እጽዋትን አካል በማፈራረስና በውስጡ ያለውን ንጥረ ነገር በመጠቀም ይኖራሉ። ብዙ አይነት ፈንገሶች ያሉ ሲሆን በአካባቢያችን በብዛት የምናገኛቸው ፈንገሶች ሻጋታ፣ እንጉዳይ፣ የእርሾ ህዋስ ወዘተ ናቸው። ፈንገሶች ጾታዊና ኢጾታዊ በሆነ መንገድ ይራባሉ። ፈንገሶች ለምግብነት፣ ለመድኃኒት ዝግጅት፣ ለዳቦና እንጀራ ዝግጅት፣ የአፈርን ለምነት ለመጠበቅ ወዘተም ጥቅም ላይ ይውላሉ። እርሾዎች በአይን የማይታዩ ባለ አንድ ህዋስ ፈንገሶች ሲሆኑ፣ ስኳርነት ያላቸውን ምግቦች ወደ አልኮልና ካርቦን ዳይኦክሳይድ በመቀየር ሊጥ እንዲቦካና የአልኮል መጠጦች እንዲብላሉ ያደርጋሉ። ብሪዮፋይት ወይንም ሳረንስቶች። ብሪዮፋይት ማለት እንደ ሳረንስቶች ኩብጾችና የመሳሰሉ ትናንሽ እጽዋትን ያጠቃልላል። ብሪዮፋይት እጽዋት ዘር አልባ የራሳቸውን ምግብ መስራት የሚችሉ በአካላዊ አደረጃጀታቸው ከዋቅላሚዎች የተሻሉ ሲሆኑ፣ የሚኖሩትም በአብዛኛው በእርጥበታማና ጥላማ በሆነ መሬት፣ የግንድ ቅርፊቶች፣ ያረጁ ህንፃዎች፣ ቦዮች፣ ረግረጋማ ቦታዎች ወዘተ ላይ ነው። ጉብጾች ብዙ ጊዜ ድንጋይ ላይ ተለጥፈው የሚገኙ ጠፍጣፋ ቅጠል መሰል እጾች ሲሆኑ፣ ሳረንስቶች ደግሞ አረንጓዴ ፀጉር የመሰሉ እጾች ናቸው። የሳረንስቶች ጥቅም በባዶ መሬት ላይ መጀመሪያ በመብቀል ቦታውን ለሌሎች እጽዋቶች እድገት ምቹ ያደርጋሉ። የመሬት መሸርሸርን ይከላከላሉ፣ እንዲሁም የአፈር ለምነትን ይጨምራሉ። ሳረንስቶች በሁለት የትውልድ ቅብብሎሽ ወይንም የህይወት ዑደት ይኖራሉ። የመጀመሪያውና ተለቅ ብሎ የሚታይ ምግቡን የሚያዘጋጅ ወንዴ ወይንም ሴት ጾታዎች ያሉበትና ረዘም ያለ የህይወት ቆይታ ያለው ህዋስ ወለድ እጽ ሲባል፣ በሁለተኛው ደግሞ አነስ ያለ አካል ያለው ምግቡን የሚያዘጋጅ አጭር የህይወት ቆይታ ያለው ዱኬ ወለድ እጽ ይባላል።
ቴሪዶፋይል ወይንም ፈርኖች። ፈርኖች ዘር የሌላቸው እጽዋቶች ሲሆኑ እውነተኛ ስር፣ ግንድና ቅጠሎች ግን አሏቸው። በአካላዊ አደረጃጀታቸው ከሳር እንስቶች ጋር ሲነጻጸሩ በተሻለ የእድገት ደረጃ ላይ ይገኛሉ። ዘር አልባ እጽዋት እርጥበት የሚፈልጉት ዋናው ነገር ውሃ ለመራቡ እጅግ ስለሚያስፈልጋቸው ነው። ፈርኖች እንደ ሳር እንስቶች ሁሉ እርጥበት፣ ጥላና ቀዝቃዛ በሆነ የብሳዊ ቦታ ላይ ያድጋሉ። እንዲሁም በጾታዊ ሆነ በኢጾታዊ የሚራቡ ቢሆኑም ከሳር እንስቶች በተቃራኒ ዱቄ ወለድ እጽ ከዋስ ወለድ እጹ የተሻለና የዳበረ ደረጃ አላቸው። በቅጠሎቻቸው ጀርባ ላይ ቡናማ ቀለም ያላቸው ነጠብጣቦች ማህደረ ዱቄ ሲባሉ በውስጣቸው በሚሊዮኖች የሚቆጠሩ ዱቄዎች ይፈጥራሉ።